ቤተሰብ ግሬስ ፋሚሊ ላይ የተፈጠረውን ነገር ብትሰሙ፣ ቆይ ልደውልና ወደ ጉዳዩ ልግባ። ቀጥታ ተከታተሉ። እየደወልኩ ነው። እሺ ሄሎ እህት እንዴት ነሽ? ሰላም ነው እህት እንዴት ነሽ? አለሁ እግዚአብሔር ይመስገን አለሁኝ። ልጆችን ጠብቄያለሁ እና ምንድነው የተፈጠረው ዛሬ? እስኪ ያለውን ነገር ንገሪኝ ቶሎ በይ። አረ በጣም ነው የሚገርመው እህቴ፣ በጣም ዛሬ እኮ ብጥብጥ ተነሳ። እንዴት? ማናማ? አብርሽ ከሄርሜላ ጋር፣ ፍቅር ከሩታ ጋር ተጣሉ። እሺ ብታይ ኤርሙ ደግሞ አብርሽን ስለ በተፈጠረው ነገር ነው። ኤርሙ ደግሞ አብርሽን ስለ ቪዲዮ አፋጠጠችው። አብርሽ የመለሰው መልስ በጣም ነው የሚያናድደው ብታይ። እሺ ወይ በማየት ፈጣጣ ነው ግን እሱ በጣም የገረመኝና ፍቅር ደግሞ ለሩታ ምን እንዳለቻት ታውቂያለሽ? ምን አለቻት? እቺ ፈጣጣ ማለት ነው አይመለከትሽም ተፋተሻል እኮ አላለቻትም? እንደዚህ ይባላል። ደግ አደረገቻት። እሺ ተበጣበጡ። በጣም በጥብጥብጥ ነው ያለው። በጣም ነው የሚያስጠላው። ፍቅርም ፍጥጥ ብላለች። እንግዲህ ምን እንደሚሆን አላውቅም። ብቻ በጣም ብጥብጥ ተነስቷል እና ይሄን ነገር ላሳውቅሽ ብዬ እኮ ነው። እሺ በቃ እደውልልሻለሁ። ቆይ አንዴ ቤተሰቦችን ላናግራቸው። ልጆችን ስለጠበቅኩኝ እደውልልሻለሁ። እሺ ቤተሰቦች የሆነ ነገር ይዤላችሁ መጥቻለሁ። ማታ እንግዲህ አይታችኋል። እነ ግሬስ ፋሚሊ ማናቸውም ብቅ አላሉም ማለት ነው። ለምንድን ነው የቀሩት ብዬ ደዋወልኩ። እንግዲህ ደዋወልኩኝ። ለካ ሁላቸውም እርስ በርስ ተቀጣቅጠዋል። ሁላቸውም እርስ በርስ ተጣልተዋል ነው የምላችሁ። ሩታ ከፍቅር ጋር፣ አብርሽ ደግሞ ከሄርሜላ ጋር። እንዴት አትጣሉ? እኛም እየተበጣበጥን ነው እኮ። እሰይ ሩታ ደግ አደረገልሽ፣ እሰይ ሄርሜላ ደግ አደረገልሽ። ደግሞ ከአንድ ጎን ፍቅር ጀግና፣ ደግሞ ከአንድ ጎን ደግሞ አብርሽ የኛ አሸባሪ እያልን እኮ ሁላችንም ተከፋፍለን ጠብቀናቸዋል። እስኪ ዛሬ እንግዲህ የሚመጡትን ነገር እንገራችሁ። የተለቀቀው ቪዲዮ ሪል ነው። ገመጠችው ማለት ብዙዎቻችሁ ይሄ ድምፅ የፈረንጁ ነው፣ ይሄ ድምፅ የፈረንጁ ነው እያላችሁ ነበር። የፈረንጁ ድምፅ አይደለም። ብዙዎቻችሁ ደግሞ የቆየ ቪዲዮ ነው፣ የቆየ ቪዲዮ ነው ብላችኋል። ይሄ ቪዲዮ የቆየ አይደለም፣ ሁን ተብሎ እራሳቸው ናቸው ቆርጠው የለቀቁት ብላችኋል። ይሄ ቪዲዮ በጭራሽ እነሱ ሲሳሳሙ እየቀረጹት አይደለም። ምክንያቱም አንደኛ ይሄ ቪዲዮ ካያችሁ በሳምሰንግ ስልክ ነው የተቀረጸው፣ በእነሱ ካሜራ አይደለም የተቀረጸው። አብርሽና ፍቅር ከጀርባ ግንኙነት አላቸው ማለት ነው። እና ደግሞ ብዙዎቻችሁ አብርሽን እያበረታታችሁ ነበረ። እሰይ ጀግና አብርሽ፣ የኛ አሸባሪ፣ የኛ ሴቶቹን እኮ ጨረሳቸው፣ ገማምጦ ጨረሳቸው ማለት ነው። እሺ ቪዲዮ ደግሞ የቆየ ነው ላላችሁ፣ በጭራሽ የቆየ አይደለም። ይሄውላችሁ ይህን ቀሚስ ለብሳ ፍቅር ፀጉሯን እንድትሰራ ስትሄድ ነበር አብርሽን እየተገማመጡ የነበረው ማለት ነው። ከዛም ፀጉሯን ተሰርታ በዛው ቀሚስ እዛው ቲክቶክ ላይ ቪዲዮ ሰርታለች። ከፈለጋችሁ ገብታችሁ እዩት ማለት ነው። እና ደግሞ አብርሽም ደግሞ ቱታው ያሁን ነው። ቱታዎቹ አይታችኋል። እጁ ላይ ያለው ቱታ ምናምን ፊቱ ሙሉ ለሙሉ የራሱ ነው ማለት ነው። እዛየን ያሸብር በጥብጣቸው፣ አደፍርሳቸው፣ አደፈራርሳቸው፣ ሸክሽካቸው የቀረም ሴት የለም እኮ አብርሽ፣ የቀረም ሴት የለም። አሁን አንተ ምንድን ነው እያስነካ የምትላቸው የምትተዋቸው ሴቶቹን ማለት ነው። እቺ ሚስጥር ብቻ ነገርንና ችግርህን እንፈታለን። እኛ ችግር የለውም። ከሄርሜላም ጋር ያላችሁን ጉዳይ እንፈተዋለን። ሩታም ደግሞ ሲጀምር ሩታ አይመለከትሽም። እሺ በዚህ ጉዳይ አይመለከትሽም። እዛው ፍቅርን አምነሻት ነበረ፣ ተጫብታብሻለች። ሄድሽ ፍቅርን ቀጥቅጫት፣ ከፈለግሽ ጠፍጥፊያት። ያው እየጠፈጠፍሽ አይደል ያሳደግሻት፣ ጠፍጥፊያት። እኛ አሁን ሄርሜላና አብርሽ ላይ ለመግባት አትሞክሩ። እሺ አልበደም አትሞክሩት። ክፉ ሆናችሁ ነው የምትቀሩት። መንገድ ላይ ነው የምትመለሱት። ልክ እንዴት ነው ድሮ ታላላቆቻችን ሚስታቸውን ቅጥቅጥ አድርገው ካባረሩ በኋላ እንግዲህ አባቶቻችን ለሽምግልና ሄደው አረ እንደው ልጃችሁን ስጡኝ ሲባል እንዴ የእናንተ ልጅ እኮ ጥጋቡ አልበረደለትም፣ የእናንተ ልጅ እኮ እንዲያደረጋ እህታችንን ልጃችንን በረው ይላል የሴት ቤተሰብ። ከዛ ደግሞ ሴቷ ቁጭ ብላ ቤት ውስጥ ለወንድሞቿ ምግብ ስታበስል፣ ቤት ስጠርግ፣ እናቷን ስታግዝ፣ ከዛ ወንድሞቿን ደግሞ ስታይ ከሚስቶቻቸው ጋር ፒስ ሆነው፣ እህቶቿን ስታይ ከባሎቻቸው ጋር ፒስ ሆነው፣ ከዛ ልጅቷ ብቻዋን ቁጭ ብላ ያው ጥቅም አለው እናትና አባትን መንከባከብ ጥቅም አለው። ግን ደግሞ ሁሉም ከፍ ዝቅ ሲያደርጋት ምናምን ይህቺ ደግሞ ትዳሯን ራሱ ጥላ መታ ምናምን ስትባል ልብሷን ይዛ ተመልሳ
ትሄዳለች ማለት ነው። ልክ እንደዛ አሁን እኔና እናንተ በመሀል ነው የምንቀረው። ሄርሜላ ግን ጥያቄዋ ትጠይቃለች፣ እኛም አብረን ከሷ ጎን እንጠይቃለን። ከማን ጋር ነበር? ከምን ጋር ነበር? ትናንትና ፀጉር ቤት ወስደ በር ላይ የገመጥካት ለምንድን ነው? መገማመጥ ካልጨረሳችሁ ለምንድን ነው ሄርሜላን የምትጀምርብን ብለን ዛሬ እንጠይቀዋለን ማለት ነው። እሱም ደግሞ ዛሬ ሁሉም ሰው እየጠየቀው ነው ሲጀምር ማለት ነው። ሄርሜላ ማፋጠዋለች፣ የሄርሜላ ወንድም ማፋጡታል፣ ጓደኞቹ ማፋጠውታል። እንግዲህ ፍቅርን ደግሞ ሩታ ያው ተጠፈጥፋታለች። ታውቃላችሁ ሩታ እጇን መሰንዘር የምትችለው ፍቅር ላይ ነው። ፍቅር ላይ ከምንም በላይ ደግሞ በጣም ደስ ያለኝ ምን እንደሆነ ታውቃላችሁ? ሩታና ፍቅር እንግዲህ እጅና ጓንት ሆነው የቀመሱትን ወንዱ እንግዲህ ሁለቱም አብረውት እንደዛ የተባባሉ ወንዶችን ማለት ሴቶች ማለት ነው እጅ ከጓንት ሆነው አብርሽን ፈተንህ ምናምን ብለው ከዛ ፍቅር ከጀርባ ሄዳ አብርሽን ስትገምጠው እውነት እንዲህ ፈዝዤ ነው የቀረው። ትናንትናውን ብዙ አላወራውም፣ እንዲህ ብዬ ነው የቀረውት። በቃ ይበጣበጡ ፍቅርና ሩታ ሲያያዙ ማየት ነው የምንፈልገው ምላችሁ በዚህ በምክንያት ነው ማለት ነው። በተረፈ ደግሞ አብርሽ ለሄርሜላ አስቸኳይ መልስ እንዲሰጠን እንፈልጋለን። ሄርሜላ ዛሬ በጥያቄ አፋጠዋለች። የምን ቪዲዮ ነው የተለቀቀው? ምንድን ነው? ከመቼ የመቼ ነው ብለዋለች ማለት ነው። የመለሰው መልስ ብነግራችሁ ትገረማላችሁ። ወንድ ልጅ ሀብት ሲያገኝ ሌላ ሴት ጋር ይሮጣል የሚባለው ይሄ ነው። ሴት ልጅ ደግሞ ሀብት ስታገኝ ቤቷን ትሞላለች። ወንድ ልጅ ደግሞ ገንዘብ ሲያገኝ ውጪ ሴቶችን ነው የሚሞላ የሚባለው ይሄ ነው። አትሊስት እኮ መስኮት ብትዘጉ፣ አትሊስት የሆነ ቦታ ደበቅ ብላችሁ ገበናችሁን እንትን ብትሉ ጥሩ ነበረ። ደግሞ በዚህ አጋጣሚ ለአብርሽ እኔ ማለት የምፈልገው ምን እንደሆነ ታውቃላችሁ? አብርሽ በጣም ብዙ ጠላት አለበት። እባክህን ከቻልክ ተቆጠብ፣ ከሁሉም ነገር ተቆጠብ። አንተ በጣም የምንወድ እንቁ ወንድማችን ነህ። አውቃለሁ እኔ አብርሽ ላይ ባይዘው ምንም አልፈርድም። ሴቷ እሷ ናት መተሄዳ የገመጠችው። እሱ እኮ እኔ ሊያደርሳት ነው፣ ያው ጠጉር ቤት ሊወስዳት ነው። ገባቸው? እሷ መታ ከገመጠችው እንግዲህ ወንድ ልጅ ነው ምን ያደርጋል? ኖ አይላትም። ፍቅረኛው ነበረች፣ የድሮ ፍቅረኛው ነበረች። ቆይ ፍቅር እኔ የምልሽ አላማ የለሽም እንዴ? አላማ የለሽም ወይ? አዎ ለነገሩ ቪውም ያለው አብርሽ ጋር ነው፣ ዶላሩም ያለው አብርሽ ጋር ነው። ማንኛውም ፍቅርም ላይ አትፍረዱስ። ማንኛውም ሴት ማለት ነው አብርሽን ርቆ አይርቅም። ወንዱ ራሱ አንዴ ከተለጠፈበት የጀርባ ቅማል በሉት ከአብርሽ ጎን አይርቅም። ስለዚህ ፍቅር እንዴት አድርጋ ትራቅ? ፓወር ያለው አብርሽ ጋር እኮ ነው። ጀግናው በላቸው ከሰጡ ወይኔ ጌታዬ ሆይ ከሰጡት እሺ ምን ያደርግ? ማንም ሰው ምግብ እንካ ብላ ከተባለ እኮ ወደኋላ መለስ አይልም። እና በላቸው የሚጎዱት እነሱ ማህፀናቸው የራሳቸው፣ ገላቸው የራሳቸው። ስለዚህ አብረሽ ምን ቸገረው? ወንድ ልጅ እኮ ነግሬያቸዋለሁ። ከዚህ በፊት ብዙ ነገር ተናግሬያለሁ። በጣም ብዙ ነገር ብላችሁኛል ማለት ነው። ስለዚህ ወንድ ልጅ ሴት ልጅ ካገኘ ምንም አልበቃም እንዴ? እዚች ጋ እኮ ማንም ማለት እኛ ሴቶች ነን ምንነታችንን ማስከበር ያለብን። ፍቅር እዚች ጋ ስሟ ገና የወጣ ስሟ አለ፣ አልተመለሰም። እንደዛ እየተባለላት እኛ ከጎኗ ነበርን። የእውነቴን ነው የምላቸው። እኔ ፉአድን ብዙ ነገር ተናግሬዋለሁኝ ከዚህ በፊት ማለት ነው። ሀቢባን ቤት ሲቀርቡ ብዙ ነገር ብያለሁ በፍቅር የተነሳ። እኔ ፍቅርን በጣም ነው መወዳት፣ ግን ደግሞ እንደዚህ እንዴ አብርሽ እኮ እንደ ሄርሜላ የተንከባከበችው ሴት የለም፣ አብርሽን ማለት ነው። እንደ ሄርሜላም ያነገሰችው ሴት የለችም፣ አብርሽን ማለት ነው። ከዛ መሀል ገብተሽ ወይ ኮንፊደንስ ኖሮሽ ፊት ለፊት ተጋፈጪ፣ የሚመጣውን ነገር እንትን በይ። ገባሻ ስልሽ ፊት ለፊት ተጋፈጪ ስልሽ እንደ ሄርሜላ ነይና ተቀላቀይ ግሩፑን። ጀስት አንቺ አስታራቂ ትዳሩን እንደሚመልስ ሰው ምናምን ሪያክት አድርገሽ ከዛ ልጁን ሄደሽ ትገምጪዋለሽ። ያለሽ ይግመጥሽ። እሱ ምንም አላጠፋም። ያጠፋችው ሴቷ ጥቅልል ብላ እኮ ነው የገባችለት። እናንተ ገባችለት ደግሞ እዚህ ጋር ነው የተሳሳሙት እዚህ ጋር ነው የተሳሳሙት። እንደዚህ ነው የገመጠችው። ምንም ወደዚህ ማታንሸራሽሩት ወደዚህ ማታንሸራሽሩት። አብርሽ ደግሞ እሰይ ደግ አደረገ። ከሰጡት ይበላቸው፣ ይግመጣቸው፣ ይገማምጣቸው፣ ይሸክሽካቸው። በቃ ፈቅደናል። እንግዲህ ሴቷ ካልተከበረች፣ ስርዓቷን ካልያዘች፣ ነገ በእኔ ይደርሳል ብላ ካላሰበች ምን እናደርግ? እኛ ስንቱን ተቆጣጥረን ነው የምንችለው? ለማንኛውም ዛሬ ግሬስ ፋሚሊ ተበጣብጠዋል ነው የምላችሁ።
ቪዲዮን ላይክ አድርጉ። የዛሬ መልሳቸውን በጉጉት እንጠብቃለን። የዛሬ መልሳቸው ነው። እኔ አሁን በጣም ሊጠቅመን የሚችለው የዛሬ መልሳቸው። ስለዛ ቪዲዮ ምንድን ነው የሚያወሩት? ማታ ግራ ገብቷቸው ደንግጠው ነው ዘው ፍዝዝ ድንዝዝ ብለው የቀሩት። እርስ በርስ ተበጣብጠዋሉ። መረጃ ሲደርሰኝ ተጣልተው እርስ በርስ ተጣልተው። ይሄን ቪዲዮ የለቀክልን ልጅ ተባረክ እንዳልልህ፣ ግን ደግሞ አብርሽን አትጉዳው። ሁሉንም ነገር አትልቀቅ እንዴ! ወንድ ልጅ ነው በቃ እንዴ! ይሄ እውነት አብርሽ ልትጠነቀቅ ይገባል። እንደዚህ ስህተት ልሰራ አይገባም። መኪና ውስጥ ምናምን መላላጥ ይቅርብ። ፕራይቬት የሆነ ቦታ ወስደ ተባባሉ፣ በቃ ተባባሉ። ሴቱ ከፈቀደ ማለት ነው። ሄርሞን እንዳትጎዳብን በህግ አምላክ። አሁን የሄርሜላን ጥያቄ መልስ፣ የእኛንም ጥያቄ መልስ። ቻው